የከተማ አስተዳደሩ የህዝቡን ፍላጎት ለመለየት ህዝቡ ቢስተካከሉ ለሚላቸው ደግሞ ግብረ መልሶችን ለመቀበል ስለተሰሩትም ስለሚሰሩትም ነገሮች የነዋሪውን ሐሳብ ለማካተት ያለመም በየዓመቱ የፊት ለፊት መድረኮችን ከተለያዩ አካላት ጋር በተከታታይ ቀናት ያካሂዳል። ይህ ከቅርብ ዓመታት ወዲህ እየተለመደ የመጣው የፊት ለፊት ውይይትና ምክክር እስከ ከፍተኛ አመራሮችም የሚዘልቅ ነው። በቅርቡም እስከ ከተማዋ ከንቲባ ወይዘሮ አዳነች አቤቤም የዘለቀው ውይይት ህዝቡ በከተማዋ እየተከናወኑት ባሉት ነገሮችና በቀጣይነት ስለሚሆኑት ሁሉ የራሱን ሐሳብና እይታ ያጋራበት ከተማ አስተዳደሩም በግብአትነት የወሰዳቸው ነበሩ። ለዚህ ማሳያ ደግሞ ከ15 ቀናት በፊት ከተማ አስተዳደሩ በ90 ቀናት የሚከወኑ ያላቸውን ስራዎች ይፋ አድርጎ እየሰራበት ነው። እነዚህ የህዝቡን ማህበራዊና ኢኮኖሚያዊ ችግሮች ይፈታሉ ተብሎ በጋራ ርብርብ እየተተገበሩ ያሉ ስራዎችም በቁጥር 18 ናቸው። እንዴት እየተተገበረ ነው የሚለውን ደግሞ ከንቲባ አዳነች አቤቤ ባሉበት ተገምግሟል። ከኢትዮጵያ ስታቲስቲክስ ኤጀንሲም ሳምንታዊ መረጃ እንለዋወጣለን። ከሀገር አቀፍ ማይክሮ ኢኮኖሚ ማሻሻያውም ሪፖርቱን ማየት ትችላላችሁ። የአዲስ አበባ ገበያ በአቅርቦት ላይ ችግር የታየበት የለም። ዋጋው ላይ ግን እነዚህ አይነት ምርቶች ላይ የመጨመር ተንደንሲ ያለ አሁንም ችግሩን መፍታት የምንችለው ተጽዕኖ መፍጠር የምንችለው ነጻ ገበያው መቆጣጠሩ እንደተጠበቀ ሆኖ አቅራቢ ድርጅቶች፣ ንግድ ድርጅት፣ ህብረት ስራ፣ ንግድ ቢሮ በገበያ ማዕከላቶቹ ላይ አሁንም የበለጠ ትስስር ከክልሎች ጋር ፈጥሮ ምርቱ በስፋት እንዲገባ ካደረግነው ነገሩን ማስተካከል እንችላለን የሚለውን ለማንሳት ነው። አንደኛ አቅርቦቱን ማሻሻል ነው። አሰስመንትም ስንሰራ ጋፕ አግኝተን ስለነበረ ከአቅርቦት አንጻር የሰብል ምርት ላይ ምንም ችግር አላገኘንም። የኢንዱስትሪ ምርቶች ላይ በተለይ በስፋት ደግሞ ጥራጥሬ ላይ ጋፕ ነበረ ማህበራት ላይ ከአቅርቦትም አንጻር ቢመጣም ቶሎ ነው የሚያልቀው። ከመተካትም አንጻር ከገንዘብም ከአንዳንድ ነገርም ጋር ችግር ተፈጥሮ ስለነበረ ይሄ ጋፕ ያለባቸውን የኢንዱስትሪ ምርቶችን ከለየን በኋላ እንደ አዲስ የኢንዱስትሪ ባለቤቶችን ጠርተን ድጋሚ ትስስር ነው ያደረግነው። ገንዘብ ያላቸው ማህበራቶች በገንዘባቸው መግዛት እንዲችሉ፣ የገንዘብ ችግር ያለባቸው ደግሞ ትረስት የገነቡባቸው ከማህበራት ጋር ረጅም ጊዜ መስራት ልምድ ያላቸው አቅራቢዎች ደግሞ በዱቤ መስጠት እንዲችሉና ቶሎ ሽጠው መመለስ እንዲችሉ በዚህ መንገድ ችግሩን ማቃለል ችለናል። የከተማዋ ምክትል ከንቲባ አቶ ጃንጥራር አባይ በልዩነት ባለፉት 15 ቀናት የህዝቡን የኑሮ ጫና ለማቅለል አቅርቦት ላይ የተሰሩ ተግባራት በገበያው ላይ የተጋነነ ጭማሪ እንዳይኖር ማስቻሉን አንስተዋል። ወደ ግብይቱ በመግባትም ተጨባጭ የሆነ እንቅስቃሴ በማድረግ በኩል የንግድ ስራዎች ድርጅት በዋጋም በአቅርቦትም የተሻለ አቅርቦት እንዳለ አይተናል። በማህበራትም በቂ ስቶክ በመያዝም ጥራትን ከማረጋገጥ አንጻር በህዝብ የሚነሱ ጥያቄዎችን ችግር ከመፍታት አንጻር በሰንበት ገበያም ገብተው ምርታቸውን ከማቅረብ አንጻር ለውጦች እንዳሉ አይተናል። በነፃ ገበያው ያለው ዋጋ ባለበት ነው ባይባልም መጠነኛ ቅናሽ ጭማሪ በሰብል ምርቶች ላይ የሚታይ ቢሆንም የተጋነነ ጭማሪ እንዲኖር የሚያስችል ሁኔታ አልነበረም። ይሄ በሁሉም ክፍለ ከተማ ላይ የታየ ፋክት ስለሆነ ማለት ነው። የከተማ አስተዳደሩ የኑሮ ውድነትን ከማቃለል አንጻር ቀዳሚ ተግባሩ አድርጎ እየሰራ ስለመሆኑም ከንቲባ አዳነች ተናግሯል። በዚህ ውስጥ ለውጦች እየታዩ መሆኑንም የጠቀሱት ወይዘሮ አዳነች በቀጣይነትም በትኩረት ሊሰራበት እንደሚገባም ጠቅሷል። በከተማ ግብርናና ኢንዱስትሪው ዘርፍ እንኳን መንግስት የተለያዩ ድጋፎችን ሲያደርግ የመጨረሻ ውጤቱ መለካት ያለበት በምን ያህል የዜጋውን ኑሮ አቃለለ ሊሆን ይገባል ባይ ናቸው። አምርተዋል ይሄን አከል ብላችሁ በእያንዳንዱ ክፍለ ከተማ ስንጠይቃችሁ የምታቀርቡት ሪፖርት እዚህ ላይ በውጤት መታየት መቻል አለበት። በስራ እድል የሚቀርበው ሪፖርት እዚህ ላይ በውጤት መምጣት መቻል አለበት። እንደዛ እያስተሳሰርን የሰራናቸውን ውጤታማ ማድረግ ከአቅርቦት አንጻር ወዳልተገባ ወይም ደግሞ ነጋዴው ተመልሶ ከነሱ እየወሰደ ገበያውን የሚያስወድድበት አግባብ ማቆራረጥ፣ ደላላን ከማከል አሁንም ማስወጣት የመሳሰሉ ትኩረት ይሻሉ። አዳዲስ ደግሞ ወደ ሌማት ትሩፋት መግባት ያለባቸው የሰላጣና የመሳሰሉትን በየቤታቸው ማምረት ያለባቸው ልክ ያንን እንደጀመር ነው ሞቅ ያለ እንቅስቃሴና ንቅናቄ ነው የሚጠይቀው። የሚታይ በቃ በሪፖርት እንኳን ባታረጉት ከተማ ውስጥ ሴንስ የምናረጋው የምናየው መሆን መቻል አለበት እንጂ የቁጥር ጉዳይ መሆን የለበትም። በዛ ልክ የግብርና ኮሚሽን ስራ አድርጋችሁ እንዳትመለከቱት የክፍለ ከተማ አመራሮች፣ እያንዳንዱ ወረዳ አመራር፣ እያንዳንዱ ክፍለ ከተማ አመራር ስራ ነው ይሄ ስራ።
ሌላው የበጎ ፈቃድ ተግባር ነው። ይህ ስለ ሌላው ማሰብ፣ ስለ ወገን ያገባኛል ማለት ያለበት በጎ ምግባር የኑሮ ጫና ላለባቸው ዜጎች እፎይታን የሚፈጥር ከተማ አስተዳደሩም ለ90 ቀናቱ በልዩነት እየሰራበት ሆኖ ተነስቷል። የበጎ ፈቃድ ስራችን የህዝቡ ኑሮ በመደጎም ትልቅ ሮል አለው። በተለይ በዚህ ክረምት ላይ በዚህ በ90 ቀን ውስጥ ካሁኑ ማዕድ ለማጋራት አንደኛ በጣም ኒዲ የሆኑ ኮሚኒቲዎችን እንደገና እንለይ ብለናል። ምንም ገቢ የሌላቸው መደገፍ ያለባቸው የከተማችን ማህበረሰብ ለማህበራዊ ኑሮ ተጋላጭ የሆኑትን በደንብ ሪዲፋይን እናድርጋቸው ብለናል። በጉልበት በእውቀት የሚቀርበው የበጎ ፈቃድ አገልግሎት ሰፊ ነው። ይሄ አብዛኛው ወጣት ባለሙያዎች፣ የከተማችን ነዋሪዎች የበጎ ፈቃድ አገልግሎት ለመስጠት ዝግጁ የሆኑበት ጊዜ ነው። ሁልጊዜ ክረምት ላይ በጎ ፈቃድ አገልግሎት እንደሚሰጥ ባህል እየሆነልን መጥቷል። ስለዚህ ዲቾችን ማጽዳት፣ ትናንሽ ጥገናዎችን በየሰፈሩ ተደራጅቶ በህብረተሰብ ተሳትፎ መስራት፣ መንገዶችን መጠገን፣ አክሰስ ሮዶችን፣ ኮብልስቶን የመሳሰሉትን መጠገን ላይ የሚሰሩ ስራዎች፣ አካባቢ ማጽዳት ከበሽታ የክረምት ስራችን አንዱ ነው። አዲስ ዓመት በመጣ ቁጥር የከተማዋ ነዋሪዎችም የሚያሳስበው ትልቁ ጉዳይ የግል ትምህርት ቤት አገልግሎት ክፍያ ነበር። ባለፉት ዓመታት በጭማሪው ላይ የአንበሳውን ድርሻ ይወጡ የነበሩት ትምህርት ቤቶቹ መሆናቸውም ወላጆች ለስጋት ይዳረጉ ነበር። አሁን ግን የከተማ አስተዳደሩ የዘረጋው አሰራር ወላጆችና ትምህርት ቤቶቹ እየተነጋገሩ በተቀመጠው አቅጣጫ የሚወሰኑ መሆኑም እፎይታ መፍጠሩን የብልጽግና ፓርቲ አዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ገልጸዋል። ከግል ትምህርት ቤቶች አንጻር 80% መሆኑት ኦልሞስት የወላጅ ተማሪ ህብረት፣ መምህራን ህብረት እና አጠቃላይ ከወላጅ ቤተሰብ ጋር ከትምህርት ተቋማቶቹ ጋር የጋራ ተግባቦት የተፈጠረበት አለ። ምንም ኮሽ ሳይል ማለት ወደ 20% የሚደርሱት ደግሞ ስቲል ትምህርት ተቋማቶቹም ጋር ከፍተኛ የሆነ ፍላጎት የማጣት አለ። ከወላጆች በኩልም ደግሞ ጉዳዩን ባውንስ ማድረግ አለ። በተለየ መልኩ መንግስት ወስኖ የሰጣቸው አድርጎ የማየት አብሮ ከተቋማቶቹ ጋር ተግባብቶ የመፍታት ችግር መኖሩን ያመላክታል። ስለዚህ ይህንን ቀረብ ብሎ ኮች ማድረግ የሚፈልግ ጉዳይ ነው ማለት ነው። አገልግሎት በቴክኖሎጂ ሲደገፍ ለውጦች እየመጡ መሆናቸው ይነገራል። አሁንም ግን ትኩረትን የሚሹ ጉዳዮች አሉ። ለዚህ ደግሞ መሶብ የአንድ ማዕከል አገልግሎትን ወደ ስራ ለማስገባት አዲስ አበባ እየታተረች ነው። ከአገልግሎት ጋራ አንደኛ መሶብን ማሳካት ነው ያለብን። መሶብን ህንፃ፣ መቀመጫ የመሳሰሉት ላይ ጥሩ ነው የተሰራ ያለው። አራዳ ክፍለ ከተማ በጥሩ ሁኔታ ተባብሯል። ማዕከል ቦታ ተገኝቷል። ለህዝቡ ጥሩ እየተሰራ ነው ያለው። ፓርኪንግ ቦታዎች የመሳሰሉት ላይ ጥሩ ስራ እየተሰራ ነው ያለው። ግን ደግሞ ኮንቴንቱ ላይ የሚመለከታችሁ ተቋማት ኮንቴንቱ ላይ አሁንም ሪዘርቬሽን አለ። በዚህ በሐምሌ ነው አንዱ ኢናጉሬት የምናደርገው ለህብረተሰባችን ትልቅ ስራ ነው ወይም ደግሞ ውጤት ነው ብለን የምናቀርበው እሱ ነው። ነገር ግን ደግሞ እዛም እዚህም በቴክኖሎጂ ስራ ጀምረን ስታክ እንደሚያደርጉት ችግር እንደሚገጥማቸው አገልግሎቶች እንዲሆኑ በፍጹም አንፈልግም። መጀመሪያ በየመስሪያ ቤቱ መደረግ ያለበት ዝግጅት በጥራት ይደረግ ለማለት ነው። የከተማ አስተዳደሩ የያዛቸው 18ቱም የስራ መስኮች በተያዘላቸው ጊዜ ተጠናቆ ለአገልግሎት ይበቃ ዘንድ በጊዜ የለንም መንፈስ ሁሉም እንዲረባረብ ከንቲባ አዳነች አቅጣጫ አስቀምጠዋል።